ቱኒ እሺ ማሚ፣ አሁን እንግዲህ ክርስቲያን ሆነሻል፣ ግን ክርስቲያን ሰማዕትነት መሆንም አለብሽ አለችኝና ከወንበሬም አጠገብ ተቀምጣ ራሷን ከትከሻዬ ላይ አስደገፈችው። እንደምወድሽ አይገባሽምን እማማ አለችኝ። ፀጉሯን እያሻሸሁ ይገባኛል የኔ ውድ ይገባኛልም አልኳት። እንግዲህ ለመጨከን እግዚአብሔር ይቅር እንዲለኝ በዝምታም ጠየቅኩት። ቤቴን ትቶ መውጣትም ጨምሮ የትም እንዲሄድ ቢጠይቀኝ ያለኔ ቀላል ነበር። በልቤ ይህንን ሳስብ ደግሞ የእርሱ ሕልውና በውስጤ እንደገናም ተጫረ። ጠቅላላው የቃላት ልውውጥ በአጭር ጊዜ ውስጥ ተጠቃለለ። ሦስቱ ሴቶች ከፊቴ ተቀምጠው ሲነጋገሩ ሕይወት በሌላውም ደረጃ እንደቀጠለች አውቅ ነበር። ጌታ በዚያች ወቅት ሳይቀር እያስተማረኝና በውስጤ እየሰራም ነበር። በሕልውናው ውስጥ እንዴት መቆየት እንደሚገባኝ በማሳየቱ ሂደት ላይ ነበረ። እንግዲህ እንደዚያው እናደርጋለን እሺ። ይህ የቱኒ ድምፅ ሲሆን በምን ጉዳይ ላይ እንድስማማ እንደምትጠይቀኝ ግን አላወቅኩም ነበር። ደግነቱ ንግግሯንም ቀጠለች። የመሐሙድ አባት ሊወስደው ከመጣ እኔ በቅድሚያ እንድወስደው ልታደርጊ ትችያለሽ፣ እኔ ክርስቲያን አልሆንኩም ስትልም ገለጸችልኝ። በመጨረሻም ሦስቱ ሴቶች ቀዝቀዝ አሉ። ሌሊቱን ከእኔ ጋር እንዲያሳልፉ ጠይቄያቸውም ተስማሙ። ቱኒንና የአጎቴን ልጆች ደህና አደሩ ብዬ ወደ መኝታዬ ሲሄድ ሚናዎቻችን ምን ያህል እንደተለወጠ አሰብኩኝ። በአንድ ወቅት በጣም እጠብቃቸውና አዝንላቸውም ነበር። አሁን ግን ሁለታችንም በእኩል ደረጃ እንተዛዘናለን። በዚያን ሌሊት ጌታ ሆይ በአንተ ላይ እምነት ለሌለው ሰው መናገሩ አስቸጋሪ ነገር ነው፣ ለወዳጆቼ ደህንነት በጣም አዝናለሁ ብዬም ጸለይኩ። ከአልጋዬ ላይ ስተኛ ሰውነቴ የሚዛፈፍ ይመስልም ነበር። በአትክልቶች በተከበበው ሳርማ ስፍራ ላይ የቆምኩም መሰለኝ። ዙሪያዬ ሁሉ በመላእክት ተሞልቶም ነበር። እጅግ ከመብዛታቸውም የተነሳ የሰማይ ከዋክብትም ይመስሉ ነበር። መላእክቱንም ማየቴ ብርታትንም ሰጠኝ። ከዚያም ተመልሼም ተኛሁ። አሁንም ይኸው መንፈሳዊ ጥንካሬ እየተሰማኝ ተነስቼ ወደ መሐሙድም ክፍል አመራው። ጋውጣቴን እየጠቆምኩ ከጸለይኩለትም በኋላ ቱኒና የአጎቴ ልጆች ወዳሉበትም ክፍል ሄጄ እንዲሁ አደረግኩ። ወደ መኝታ ክፍሌም ተመልሼ በጉልበቴም ተንበረከኩ። ጌታ ሆይ እስከ ዛሬ ብዙ ጸሎቴን መልሰሃል። አሁን ደግሞ መሐሙድን ምን እንደማደርገው እንድታሳየኝም እጸልያለሁ። ለቱኒ አንድ ዋስትና ልሰጣት እፈልጋለሁም አልኩት። መጽሐፍ ቅዱሴን እንድከፍት አንዳች ስሜት ገፋፋኝና ዘፍጥረት 22:12ን ገለጥኩት። በብላቴናው ላይ እጅህን አትዘርጋ፣ አንዳችም አታድርግ ሚለውን ቃል ሳነብ ኦ አባቴ ሆይ አመሰግንሃለሁም አልኩት። በእፎይታም ተነፈስኩ። ቁርስ ሰዓትም ለቱኒ ዋስትና ለመስጠት እችልም ነበር። ውዴ በልጅሽ ላይ ምንም ነገር አይደርስም፣ አንዳች መጨነቅ የለብሽምም አልኳት። የተሰጠኝን ጥቅስ አነበብኩላት። እምነቴ ወደ ሌሎች የመተላለፍ ባህሪ ይኖረው ወይም ቱኒ በመንፈስ ቅዱስ ተነክታ ይሁን የማውቀው የለም። ይሁንና ፊቷ ፈካ ብሎ በሁለት ቀናት ውስጥ ለመጀመሪያ ጊዜ ፈገግ አለች። በዚያን ዕለት ልጄና ሁለቱ የአጎቴ ልጆች ከትናንቱ ባነሰ ሐዘን ከቤቴ ወጡ። ይሁንና የሌሎቹ ዘመዶቼና ወዳጆቼ መጉረፉን ቀጥሎም ነበር። ጥቂት ቀናትም በኋላ ራሽም በምድር ቤቱ 7 በጣም የሚያስቡልኝ ወዳጆቼ ሊጠይቁኝ እየተጠባበቁም እንደሆነ አስታወቀችኝ። ያለ መሐሙድ ብቻዬን ልጋፈጣቸው አልፈለኩም። ልጁ የሚሆነውን ነገር ሁሉ ማወቅም
ነበረበት። መሐሙድን ፈለግኩትና አብረን ወደ እንግዶች መቀበያም ክፍል ወረድን። ራቅ ብለው ከወንበሮቻቸው ላይ ተቀምጠዋል። ከሻይም በኋላ ጥቂት እየተነጋገርን እንደቆየን አንደኛው ጉሮሮውንም አጸዳ። እኔም ለማውቀው ቀጣይ ንግግር ራሴንም አጠናቅ። ከልጅነቴም ጀምሮ የማውቀው ጓደኛዬ ንግግሩን ቀጠለ። ቢልቂስ፣ ስለምወድሽ በወሰድሽው እርምጃ ላይ ስናሰላስል ቆይተናል። ከዚያም ይረዳሻል ብለን ካሰብነው አንድ መፍትሄ ላይም ደርሰናልም አለኝ። ወደፊት ተጠግቶ ፈገግ አለና ክርስትናሽን ይፋ አታውጪውም አለኝ። እምነቴን በስውር እንዳቆይ ማለትህ ነው አልኩት። አልችልም። ከእግዚአብሔር ጋር ዳማ መጫወትም አልፈልግም። ብሞትም ልሞት አልሁት። የአባቴም ጓደኛ የሆነው ሽማግሌ በቁጣም ተመለከተኝ። ጽፈውንም ልመልስ ስል አግባብነት እንደሌለው ተሰማኝ። አዝናለሁ። የምትጠይቁኝን ላደርግ አልችልም አልኳቸው። በጥቂት ሳምንታት ውስጥ እምነቴ በፍጥነት እያደገ መጥቶ እጅግ አስፈላጊ ነገር እንደሆነልኝም ገለጽኩላቸው። ስለ እምነቴም ዝም ልል እንደማልችልም ነገርኳቸው። የሚከተለውንም የመጽሐፍ ቅዱስ ቃል ጠቀስኩላቸው። ስለዚህ በሰው ፊት ለሚመሰክርልኝ ሁሉ እኔ ደግሞ በሰማይ ባለው በአባቴ ፊት እመሰክርለታለሁ። በሰው ፊት የሚክደኝን ሁሉ እኔ ደግሞ በሰማይ ባለው በአባቴ ፊት እክደዋለሁ የሚለውን ቃል ሳነብ ሌላው ሽማግሌ ግን አንቺ ያለሽው በጣም ልዩ ሁኔታ ውስጥ ነው። ዝም ብለሽ ብትከተዩ አምላክሽ እንደማይቀየምሽ እርግጠኛ ነኝ አለኝ። በእርሱ እንደምታምኝም ያውቃል። በቃም አለኝ። ክህደት ላይ ቁርአኑ የሚለውንም ጠቀሰልኝ። አንድ ሰው ተግባራዊ ያደርገዋልም ብለን እንፈራለንም አለኝ። ፈገግ አልኩ። ከእኔ ሌላ ፈገግ ያለ ግን አልነበረም። ሲመለከቱት ውይይቱ ፍሬ አልነበረውም። ለመሄድ ሲነሱ ማስጠንቀቂያም ሰጡኝ። ልብ በይ ቢልቂስ፣ ችግር ቢደርስብሽ ከወዳጆችሽ ወይም ከቤተሰቦችሽ አንዱም እንደማይረዳሽ ተረጂ። እጅግ የሚጠነቀቁልሽ ሁሉ ጀርባቸውን ያዞሩብሻልም አሉኝ። እኔም በአዎንታ ራሴን ነቀነቅኩ። ቃላቸውን በትክክልም ተረድቼዋለሁ። መሐሙድን ውጭ ሄዶ እንዲጫወት ባደርግ ኖሮ እነዚህን ሁሉ ቃላት ባልሰማው ነበር ብዬም ተጸጸርኩ። ዞር ብዬም ስመለከተው ከአጠገቤ በራሱ ትንሽዬ ወንበር ላይ እንደተቀመጠ ፈገግ አለ። ምንም አይደለም የሚል ይመስል ነበር። ሰዎቹ ለመሄድ ሲነሱ እምባይ መጣ። የእናቴ የቅርብ ወዳጅ ሳመችኝና ደህና ሁኚም አለችኝ። ቃሉን በልዩ አትኩሮት ደጋገመችው። ከዚያም የእንባ ጎርፍ ስታወርድ ቆይታ በግድ ወጣም ሄደች። ከሄዱም በኋላ ቤቴ መቃብር ቤት መሰለ። የተለመደው የመሐሙድ ጫጫታ እንኳን ቀንሶም ነበር። በቤቴ ውስጥ የሚሰማው የሰራተኞቼ ድምፅ ብቻ ከሆነ 3 ሳምንታትም አለፉ። የነ ሚቸልና እነ ኦልድ ብሎም መደበኛው የእሁድ ምሽት የመጽሐፍ ቅዱስ ጥናት ባይኖር ኖሮ ከሰው ሁሉ በተገለልኩ ነበር። በእያንዳንዱ ዕለት የቤተሰብ ጦርነት መስመር ይበልጥ በግልጽ ይታይም ጀመር። በሐራጅ ስፍራ ባገኘኋት የአጎቴ ልጅ ፊት ይህንንም አነበብኩ። በዋልፒንድ መንገድ ላይ ከተላለፍነው የአጎቴ ልጅ የጥላቻ ፊት ላይም ይህንንም አስተዋልኩ። አክስቴ የምሳ ቀጠሯን እንደሰረዘች በቀዝቃዛ ድምፅ የነገረችኝ በዚያ ስፍራም ነበር። ውግዘቱም ተጀምሯል። ስልኬ ድምፅ አያሰማም። ከደጅ ላይ ያለው መደወያም የሚጫነው ናፍቋል። ሊጠይቀኝም ሆነ ሊዘልፈኝም የሚመጣ ዘመድም አልነበረም። ቁርአኑንም ጥቅስ ከማስታወስ በቀር ምንም ላደርግም
አልቻልኩም። እምነትህን ብትክድ በምድር ላይ ክፋት በመስራት የደምን እስራት ታፈልሳለህ። አላህ ማየትና መስማት በመንፈግ መርገሙን የሚያወርደው በእንደዚህ አይነቶቹ ላይ ነው። በጣም እውነተኛ በሆነ መንገድ ይኸው እየተከሰተ ነበር። የደሙን እስራት ፋለስኩ። ከእንግዲህ ከቤተሰቤ ጋር አልገናኝም። ሰራተኞቼ እንኳን በቤት ውስጥ ሲርመሰመሱ ያሰሙት የነበረው የተለመደ ሳቅና ሁካታ ቀዝቀዝ ብሏል። አዎን ወይም እሺ እመቤቴ ከማለት በቀር እንደ ወትሯቸው ፈታ ብለው እንዲናገሩ ለማድረግ አልችልም ነበር። አንድ ጠዋት ተቀባይነት ማጣቴ በሌላ መልኩም ተፈጸመ። ኑርጃን በዝግታ አንኳኩታ ገባችና ታለባብሰኝም ጀመር። የወትሮ የአገልግሎቷ ፍላጎት አይታየኝም ነበር። ራሽምም ከወትሮው በበለጠ ዝምተኛነት ወደ ክፍሌ ገባች። ወደየስፍራቸውም ሲያቀኑ በሁለቱም ፊት ላይ የማየው መረበሽ አሳስቦኝ ነበር። አንዳንድ ቃላት ለመስማት ብጠባበቅም ኑርጃን እንደ ወትሮው ሐሜት ወይም ወሬ ሳያምራት በዝምታ መስራቷን ቀጠለች። በመጨረሻም በድምፄ ላይ መጠነኛ አሮጌ እሳት ጨምሬ እንግዲህ አንድ ችግር እንደተፈጠረ እርግጠኛ ነኝ፣ የሆነውን ንገሩኝም አልኳቸው። ከዚያም ማበጠራቸውን አቁመው ዜናውንም ነገሩኝ። ከዛች በፊት ከቆመችው ራሽም በቀር ማንዙርን ጨምሮ ያገለግሉኝ የነበሩ ክርስቲያን ሰራተኞች ሁሉ ሌሊቱን ከቤቴ ኮብልለውም ሄደዋል። ይህ ምን ማለት ነው? 4 ሰራተኞች ስራቸውን ለቀው ጠፍተዋል። ምንም አይነት ስራ ማግኘት አዳጋች በሚሆንባት የዋህ ከተማ እነዚህ ሰዎች ይህንን መሰሉን እርምጃ ለምን እንደወሰዱ በትክክል መረዳት አስቸጋሪ ነው። ያም ሆኖ ከስራቸው ያባረራቸው ፍርሃት መሆኑን አምኜበታለሁ። ማንዙር መጽሐፍ ቅዱስ እንዲያመጣልኝና ወደ ሚስዮናዊ ቤት እንዲያደርሰኝ ስለጠየቅኩት ፈርቶም ነበር። ሌሎች 3 ሰራተኞቹም የእርሱን ፍርሃት ተጋብቶባቸው ይሆናልም ስል አሰብኩ። ስለ እኔ ክርስትናን መቀበል በዚሁም በቅርብ ስለሚፈነዳው እሳተ ገሞራም ሰምተው በንዳዱ ላለመለብለብ የወሰኑም ይመስላል። ዳሩ ግን አሁን ፀጉሬን ማበጣጠር የጀመረችው ክርስቲያን ሴት ራሽምም ለምን አልኮበለለችም ስል ጠየቅኩ። እርግጥ ስራዋን ስትጀምር ሞገስማ እጆቿ ሲንቀጠቀጡ አስተውያለሁ። እኔም አንቺስ ስል ጠየቅኳት። የማበጠሩን ስራ ስትቀጥል ከንፈሯን ነከሰች። እኔም ምናልባት መልቀቅ ይኖርብኛል ሁኔታው አለች በለሆሳስ። ብቸኝነትን የሚያስከትል ይሆናል ስል የጀመረችውን አረፍተ ነገርም ጨረስኩላት። አዎ አለች። በዚያ ላይ ፈርተሻል። መልካም ራሽም ብትሄጂም አልፈርድብሽም። እኔ እንዳደረግኩት የራስሽን ውሳኔ መከተልም አለብሽ። ላለመሄድ ከወሰንሽ ግን ኢየሱስ ለስሙ እንደምንሰደድ እንደተናገረም አስታውሺም አልኳት። ጥቋቁር አይኖቿ እርጥበት አዝለው ራሷን በአዎንታም አወዛወዘች። የፀጉር ማስያዣውን ከአፏ አወጣችና ፀጉሬን መስራትም ቀጠለች። አውቃለሁ አለች በሐዘኔታ። ራሽም ቀኑን ሁሉ በዝምታም ተውጣም ዋለች። ጭንቀቷ እንደ ልቧ የምትሆነውን ኑርጃንን ተጫናት። በቀጣይም ጠዋት ከእንቅልፌ ስነቃ ትንሿን ደውል ለመጫን ራሴን ማሰባሰብ ተሳነኝ። እንግዲህ ከእኔ ጋር ማን ይኖራል? የመኝታ ቤት በር በዝግታም ተከፈተችና ኑርጃንም ገባች። ከዚያም ሌላ ሰው ተከትሏትም ገባ። ራሽምም ነበረች። በኋላም ከእኔ ጋር ለመቆየት በመወሰኗ ምን ያህል እንዳደነቅኳትም ነገርኳት። ፊቷ በስሜቷ መመሰቃቀል ቀላ። በለሆሳስ እመቤቴ ሆይ አንቺ ጌታን ስታገለግዪ እኔም አንቺን አገለግልሻለሁም አለችኝ። ቀሪዎቹም ክርስቲያኖች ሰራተኞቼ በመሄዳቸው ቤቴ ይበልጥ ጭር አለ። ይህም የሆነው በሄዱት ምትክ ሰው ስላልቀጠርኩ ነበር። ማንም ዘመድ ስለማይመጣ
ብዙም የሚሰራም አልነበረም። ለጊዜው ክርስቲያኖችን ላለመቅጠርም ወሰንኩ። ፋዛድ የተባለ ሙስሊም ሹፌርና ሌላው ሙስሊም የምግብ ክፍል ረዳትም ቀጠርኩ። ከነዚህ በቀር ሌላ ሰው አልቀጠርኩም። በተለይ በቤቱና በግቢው ውስጥ መሐሙድ በደስታ ሲጫወት በመቻሉ ደስ አለኝ። ከመንደሩም የዕድሜ አቻዎቹን በመጋበዝ እንዲጫወትም የነገርኩት በፍጥነትም ተግባራዊ አደረገው። መሐሙድ የ5 ዓመት ልጅ ሲሆን ብዙዎቹ 5 ወይም 6 ዓመታቸው ነበር። ይህም ሆኖ መሐሙድ የዘወትር መሪያቸውም ነበር። ይህም ከ700 ዓመታት የመሪነት ውርስ ጋር የተያያዘ ለመሆኑ አያጠራጥርም። እኔም በአደጋ ላይ እየጣልሁ ያለሁት ይህንኑ ውርስ ነበር። ሙስ የመሐሙድን ተገቢ ቤተሰባዊ ትስስሮች የቱን ያህል እየተፈታተንኩት ይሆን? ትናንት የእናቱ ወንድም ልጅ ካሪም መቼ ወደ ዓሣ ማጥመድ እንደሚወስደው በድጋሚም ጠይቆኝ ነበር። ካሪም ለመሐሙድ የዓሣ ማጥመድን ምስጢራት ለማስተማር ቃል ገብቶለትም ነበርና። መሐሙድም ቀረብ ባለና ማም ካሪም የሚመጣው መቼ ነው ሲል ጠየቀኝ። የሚያበራ አይኑን ጎንበስ ብዬ ተመለከትኩት። ዓሣ የማጥመዱን ተግባር ከቶንም ሊከናወን እንደማይችል ደፍሬ ልነግረውም አልቻልኩም። እስካሁን መሐሙድ ብዙም ወደ ክርስትና ልስበውም አልቻልኩም ነበርና የመጽሐፍ ቅዱስ ታሪኮችንም ሳነብለት በጣም ደስ በመሰኘቱ ጠዋት በ2 ሰዓት መነሳቱን ቀርቶ ብዙ ታሪኮችን እንዲሰማ በ1 ሰዓት ተኩል እንዲነሳም አደረግኩት። ይሁንና ከዓሣ ማጥመድ ጋር የሚዛመዱ ታሪኮች የትኞቹም ነበሩ? ከጓደኞቹስ ጋር? ይህንንም ማድረጌ የመሐሙድን ጓደኞች ቀስ በቀስ መምጣት በማቆማቸው ነው። መሐሙድ ይህንን ለመገንዘብ አልቻለም ነበር። ላስረዳውም ስመክር ግራ ይገባውም ነበርና ማም ከእኔና ከኢየሱስ የበለጠ የምትወጂው ማንን ነው ሲል አንድ ቀን ጠየቀኝ። እኔም ጥያቄው ግራ ስላጋባኝ ምን ልበለው? በተለይም እንዲህ ጓደኞቹ ተለይተውት ብቻውን በሚሆንበት ጊዜ እኔ የምሰጠው መልስ ሊጎዳው ይችል ነበር። እግዚአብሔር የመጀመሪያውን ስፍራ መያዝ አለበት መሐሙድ አልኩት። ጌታ ቤተሰቦቻችንን ከእርሱ በኋላ እስካላደረግን ድረስ እውነተኛ ተከታዮች እንዳልሆንን የተናገረውን በአጭርም ገለጽኩለት። በዓለም እጅግ ከምንወዳቸው ሰዎች እንኳን በላይ ለእግዚአብሔር ቅድሚያ መስጠት አለብንም ስል ገለጽኩለት። መሐሙድ ሐሳቤን የተቀበለው ይመስላል። መጽሐፍ ቅዱስ በማነብለት ጊዜ የሚያዳምጥም ይመስላል። አንድ ጊዜ ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ የሚለውን የመጽሐፍ ቅዱስ ቃል ካነበብኩለትም በኋላ በመኝታ ሰዓቱ ኢየሱስ እወድሃለሁ፣ ወደ አንተ እመጣለሁ፣ ግን እባክህ ዕረፍት አትስጠኝ፣ ዕረፍት እጠላለሁ እያለ ሲጸልይም ሰማሁት። እጆቹን አጣጥፎ ሊጸልይም ይችል ነበር። ዳሩ ግን ብቸኛ መሆኑና የእኔን ብቸኝነት ማየቱ ቀላል እንደማይሆንለት አውቅ ነበር። ማንኛውም ዘመድ ወይም ጓደኛ ወደ ቤቴም አይመጣም፣ ስልኬም ድምፁን አሰምቶም አያውቅም ነበር። አንድ ቀን ጠዋት 3 ሰዓት ላይ ነጭ የመኝታ ክፍሌ ስልኬም አቃጨለ። ልቤም እጥፍ እየመታም አነሳሁት። በቤተሰብ ውስጥ የሞተ ሰው እስካልኖረ ድረስ ማንም በዚህ ጊዜ አይደውልም ነበር። ስልኩን ሳነሳው መጀመሪያ የሰማሁት ከባድ ትንፋሽም ነበርና ከዚያም 3 ቃላት እንደ ድንጋይ ተወረወረብኝ። ከሃዲ፣ ከሃዲ፣ ከሃዲ። ከዚያም ስልኩ ተዘጋ። እኔም ወደ አልጋዬ ተመልሼም ተኛው። ማን ነበር? አጎቶቼ በተደጋጋሚ ካስጠነቀቁኝ አክራሪዎች አንዱ ይሆን? ምን ያደርግ ይሆን ብዬም እጠይቅ ጀመር። ጌታ ሆይ ለመሞት ግድ እንደሌለኝ አንተ ታውቃለህ። ይሁንና በጣም ፈሪ ነኝ።
ህመምን ልቋቋም አልችልም። ሐኪም በመርፌ ሲወጋኝ ምን ያህል እንደምሰቃይም ታውቃለህ። አቤቱ ስቃይ የሚመጣብኝ ከሆነ እቋቋመው ዘንድ እጸልያለሁም አልኩት። እንባዎች ዓይኖቼንም ሞሉት። ጌታ ሆይ ከሰማዕታት ወገን የተፈጠርኩ አይመስለኝም። አዝናለሁ። በሚመጣው ነገር ሁሉ ካንተ ጋር እንድጓዝ እርዳኝም ብዬ ለመንኩት። ቀጥሎም የመጣው የዛቻ ደብዳቤ ነበር። ግልጽ መሆን ያስፈልጋል። አንቺን ለመግለጽ የሚችል አንድ ቃል ብቻ አለ፣ እሱም ከሃዲ። ከዚያም በኋላ ሌላ ተመሳሳይ ደብዳቤ መጣ። ቀጥሎም ሌላ፣ አሁንም ሌላ። ከሃዲ ነኝና ለከሃዲዎች የሚደረግ መስተንግዶ ይደረግልኛል።